ሰላም የስማርት ቼንጅ ጉዞ ቻናል ቤተሰቦች፣ እኔ ለዚህ ስራ አልሆነም ተሰጠውም የለኝም ብለው አስበው ያውቃሉ? ብዙዎቻችን ስኬት በልዩ ተሰጥኦ ወይም በእድል ብቻ የሚገኝ ይመስለናል። እውነታው ግን ከዚህ የተለየ ነው። ስኬታችን ትልቁ መሳሪያ በእጃችን ሳይሆን በአእምሯችን ውስጥ ያለው አመለካከት ነው። ዛሬ ሕይወቱን የሚቀይረው የእድገት አስተሳሰብ ኃይል ወይም the power of growth mindset እናያለን። growth mindset ወይም የአስተሳሰብ እድገት ምንድነው? የአስተሳሰብ እድገት ጽንሰ ሐሳብን በተመለከተ በስነ ልቦና ባለሙያዋ ካሮል ድዌክ ጥናት መሰረት ሁለት አይነት አመለካከቶች አሉ ትለናለች። አንደኛው የተገደበ አስተሳሰብ ወይም ፊክስድ ማይንድሴት ማለት ችሎታዎቻችንን፣ ብልሃታችንን እንዲሁም የማሰብ አቅማችንን ከተፈጥሮ የተሰጡ እና በሂደት ሊለወጡ ወይም ሊዳብሩ የማይችሉ ቋሚ ነገሮች ናቸው ብሎ ማመን ነው። ሁለተኛው የእድገት አስተሳሰብ ወይም ግሮዝ ማይንድሴት፣ ይህ ማለት ማንኛውም ችሎታ በጥረት በልምምድ እና በትጋት ሊዳብር ይችላል ብሎ ማመን ነው። የሁለቱን አስተሳሰብ ንጽጽር በምሳሌ ላስረዳችሁ። ይህንን ልዩነት ዛሬ በምንውለው ሶሻል ሚዲያ ምሳሌ እንየው። ሁለት አዳዲስ ቲክቶከሮችን አስብ። ሄኖክ እና ሳሚ ይባላሉ። ሁለቱም የመጀመሪያ ቪዲዮአቸውን ሰርተው ለጠፉ። ነገር ግን ብዙ ተመልካች አላገኙም። እንዲያውም መጥፎ አስተያየት ወይም ሄት ኮመንትስ ተጻፈባቸው። ልብ በሉ፣ ሄኖክ የተገደበ አስተሳሰብ ያለው ሰው ወይም ፊክስድ ማይንድሴት ፐርሰን ስለነበረ ቪዲዮዬን ማንም አላየውም፣ ሰዎችም ተሳልቀውብኛል፣ እኔ ለዚህ ሥራ አልሆነም ተሰጠውም የለኝም ብሎ ተስፋ ቆረጠ። አካውንቱንም ዘግቶ ተወው። ሳሚ ደግሞ የእድገት አስተሳሰብ ያለው ሰው ወይም ግሮዝ ማይንድሴት ፐርሰን ስለነበረ እንዲህ አለ። የመጀመሪያ ቪዲዮዬ ብዙ ሰው ያልሳበው እንዲሁም ያልታየው የኤዲቲንግ ችግር ስላለብኝ ነው ብሎ አመነ። ሰዎች የሰጡኝን ትችት ተጠቅሜ ቀጣዩን ቪዲዮ አሻሽለዋለሁ በማለት ወሰነ። እንዳለውም ሳሚ በየቀኑ አዳዲስ ቪዲዮ ኤዲቲንግንና አቀራረቦችን በመማርና በመለማመድ ከጥቂት ጊዜ በኋላ ምርጥ ቪዲዮዎችን መስራት ቻለና ስኬታማ ሆነ። ልዩነቱ ተሰጥኦ ላይ አይደለም። ሄኖክ ውድቀትን መጨረሻ ሲያደርገው፣ ሳሚ ግን ውድቀትን የመማሪያ መንገድ አደረገው። ውድ ተመልካቾች፣ የስኬት ታሪክ እስቲ ላጋራችሁ። ታዋቂው የቅርጫት ኳስ ተጫዋች ማይክል ጆርዳንን ብዙዎቻችን የምናውቀው በስኬቱ ነው። ነገር ግን የስኬቱ ጉዞ እንዲህ ነበር። ገና በሁለተኛ ደረጃ ትምህርት ቤት እያለ ችሎታ የለህም ተብሎ ከትምህርት ቤቱ ቡድን ተባሮ ነበር። ጆርዳን ግን ተሰጥኦ የለኝም ብሎ የቅርጫት ኳስ መጫወትን አላቆመም። ጆርዳን እንዲህም ብሎ ነበር፣ በጨዋታ ሕይወቴ ከ9000 በላይ ኳሶችን ስቻለሁ። ወደ 300 የሚጠጉ ጨዋታዎችን ተሸንፌያለሁ። 26 ጊዜ ደግሞ ጨዋታውን ያሸንፋል ተብሎ ተስፋ ተጥሎብኝ ተሸንፌያለሁ። ደጋግሜ ወድቄያለሁ። ለዚህ ነው ዛሬ ስኬታማ የሆንኩት በማለት ጆርዳን ውድቀትን እንደ መሸነፍ ሳይሆን እንደ መለማመጃ ተጠቀመበት። ይህ ነው የእድገት አስተሳሰብ። ስለዚህ ተመልካቾች፣ የእድገት አስተሳሰብ ያላቸው ሰዎች ወይም ግሮዝ ማይንድሴት ፐርሰን አምስቱ መለያ እነኚህ ናቸው። አንደኛ፣ ተግዳሮትን ይወዳሉ። አስቸጋሪ ነገሮችን ወደ መሰናክል ሳይሆን እንደ መማሪያ እድል ያዩታል። ሁለተኛ፣ ውድቀትን አይፈሩም። ውድቀት መጨረሻ ሳይሆን ገና ነኝ የሚሉበት መነሻቸው ነው። ሶስተኛ፣ ትጋትን ያከብራሉ። ጥረት ለስኬት ብቸኛው መንገድ መሆኑን ያምናሉ። አራተኛ፣ ትችትን ይቀበላሉ። ከሰዎች የሚሰጣቸውን አስተያየት ለራሳቸው መገንቢያ ይጠቀሙበታል። አምስተኛ፣ በሌሎች ስኬት ይነሳሳሉ። በሌሎች ስኬት ከመቅናት ይልቅ እንዴት አደረጉት ብለው ይማራሉ። እና ውድ ተመልካቾች፣ አሁን በቀጥታ አስተሳሰብን ወደ ስኬታማ አስተሳሰብ ለመቀየር የሚረዱን 3 መንገዶች። አንደኛ፣ አልችልም የሚለውን ቃል በገና እየተማርኩ ነው ተኩት። ሁለተኛ፣ ውጤት ላይ ብቻ ሳይሆን በሂደቱ ወይም ፕሮሰስ ላይ ትኩረት ያድርጉ። ሂደት ከመጨረሻ ውጤት በላይ ዋጋ አለው። ሶስተኛ፣ በየቀኑ አዲስ ነገር ለመማር ራስዎን ያስገድዱ። አዲስ ነገር መማር
ለህይወት አዲስ ጉልበት ይሰጣል። ውድ ተመልካቾች አመለካከታችንን ከቀየርን ህይወት ይለወጣል። ይህ የስማርት ቼንጅ ጉዞ ነው። ነገን ዛሬ እንጀምረው። ያስተውሉ። አይምሮ ልክ እንደ ጡንቻ በሰሩት ቁጥር ይጠነክራል። ዛሬ የጀመሩት የስማርት ቼንጅ ጉዞ ነገ ትልቅ ስኬት ላይ ያደርሳቸዋል። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። እናንተስ ከሁለቱ አስተሳሰቦች የትኛው ይበዛባችኋል? ኮሜንት ላይ በግልጽ እንወያይበት። ለተጨማሪ ለውጥ የሚያነሳሱ ቪዲዮዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ። አመሰግናለሁ።